ሰላም ጤና ይስጥልን ውድ የፔንጃ ፖርት ተከታታዮች እንደምን አላችሁ? ያው ዛሬም እንደተለመደው በሰዓታችን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። ትክክለኛ ቦታ ነው የመጣችሁት። ቻናሉ እንግዲህ ፖድካስት ነው፣ ስሙም ፔንጃ ፖድ ይባላል። አቅራቢዎቹ እኔ ብስራትና እሱ ቢኒያም እባላለሁ። ሰላም ጤና ይስጥልን ክቡራትና ክቡራን የፔንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። አዳዲሶች ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። እንደተለመደው እንግዲህ በወቅታዊ ጉዳይ ላይ መተናል እንወያያለን። እናንተ ማሳብ አስተያየታችሁን በነጻነትና በጨዋነት የኮመንት ሴክሽን ላይ አስቀምጡልን። እንግባ አይደል ወደ ጉዳያችን። ቆይ ደገፉ አድርጉን ሰብስክራይብ። ኦኬ እንድገመው። አይ እኔ ልገመው አንተ ችግር የለውም። እኔ ልጫነቅ እንጂ 60,000 የሚባለው አለው አረስተነዋል። ግን ደግሞ እንደው ብናስታውስ ብዬ ነው። ወደ ተመልካቾች ከዚህ በፊት እኔና ቢኒያን ለራሳችን የጀመርነው ቻሌንጅ ነበረ 10,000 ሰው ሰብስክራይብ ማስደረግ ማለት ነውና እየተቀባበል ነበረ የመጣ ነው። 10,000 ሰው እኔ ሰብስክራይብ አድርጉ ላለው እሱ 10,000 አሁን የኔ ነበረ ተራው። የሆነ ሰዓት በመሃል ላይ እንደው መጨቃጨቅ ይሆናል አምናር እንዲያስረክብኩ በ2025 አለ እና ወደ ተመልካቾች እንግዲህ ሰብስክራይብ አድርጉ እንላለን። አሁን ያለንበት እንግዲህ እንትን የሰብስክሪፕሽን መጠን 57,094 ያሳያል። እቺ 2,000 ከሞላችሁልኝ 2,905 ካረጋችሁልኝ 6 ካረጋችሁልኝ ከዛ በኋላ ዳው ገብስ ነው እሱ ያደርገዋል። ችግር የለው። ግን ዋናው ቁም ነገሩ ይሄን ሳይሆን እንደው ቢጠቅም ሰዎች ቢማሩበት ወይም ደግሞ ብንወያይ ብላችሁ ካሰባችሁ ሰብስክራይብ በማድረግ ትንትሉ ነው እንዲባል ነው። ኦኬ እንግዲህ እንደሚታወቀው ወቅታዊ ጉዳዮችን እናነሳለን፣ እንከራከራለን፣ እንጨቃጨቃለን፣ ግድ ነው እንስማማለን። ያው ግን እንትን ስለሆነ ለዛም ነው ኮል ይላሉ ስለ ሰብስክሪፕሽኑም ለዛ የተለያየ ስለሚሆን ሐሳብ በሐሳቡ ሲናደድ የሚበቀልህ ሰብስክራይብ ባለማድረግ ስለሚመስል ልክ አይደለም። እንግዲህ እንደዛም ስለሚሆን አዳዲስም ሰው ምናምን ከዛ ደግሞ ነገ ሲስማማው ደግሞ እንደዛ ሳይሆን ቻናሉ ላይ የምንወያይበት ስለሆነ ሁላችንም አንድ አይነት ሆነን አንቀጥልም። በጣም አነጋጋሪ የነበረው የማራማዊት አርቲስት ማራማዊት ጉዳይ ነው። ሰሞኑን ምን ይሆናል? አንድ ቲክቶከር ልጅ አለ። እሱ ልደቷ ይሆንና የሆነ አዳራሽ ውስጥ ሰርፕራይዝ ያደርጋታል። ያ ሰርፕራይዝ ምንድነው? የሃይማኖት አባቶች የተገኙበት ዘማሪያን በኦርቶዶክስ እምነት ማለት ነው ዘማሪያን የተገኙበት ፕሮግራም ነበር እና ስጦታም ይሰጣታል ምናምን፣ መዝሙሮች ነበሩ፣ ትምህርቶች ነበሩ ምናምን። ይሄንን አሁን ከባድ ተቃውሞ አስነስቷል። በሁሉም ዘንድ አይደለም፣ በተወሰኑ ሰዎች እንግዲህ ለሃይማኖታችን ቀናኢ ነን የሚሉትም አንዳንዱም ደግሞ ራንደም ምእመንም የሆነ እዛ ውስጥ በማገልገልም ያሉ አንዳንድ ሰዎች ሐሳብ እየሰጡበት ነው ያለው። አይተዋል ቪዲዮን? አዎ በረም ነው ያየሁት ቪዲዮን። ሰዎች አሁን ችግራችን ምን እንደሆነ ታውቃለህ? ትንሽ ነገር አብዛኛው ሰው እንደው አብዛኛው ኢኒሴንስ የተወሰነው ይሄ ፈራጅ የምትለው አላርላው መጥቶ እንደዚህ ልክ አይደለም እንደዚህ አይደለም የምትለው አብዛኛው ሰው ስታየው እውነት ቪዲዮን አይቶት ነው ወይ እንደዛ የሚለው ብለህ ስትል አይደለም። አሁን ላይ የተለመደ ትሬንድ አለ። ከቪዲዮ ወይ ከቪዲዮ ብቻ እንደው ከመጽሐፍ ከሆነ መጽሐፍ ላይ ብዙ ተራርቀናል እና መጽሐፍና ኢትዮጵያን እንትን ላይ ቪዲዮ ላይ ትንሽ እየተቆረጥና ሰዎች የሚመቻቸውን ያወዛግባል፣ እነሱን በረምብ ቻናላቸውን ያሳውቃል ብለው የሚያስቧትን ነገር ቆርጦ ያወጡና ይለጥፋሉ። ሰው ያችን አይቶ አንተን ጀጅ ያደርጋል። ምንድነው ወረተኛ ሶርስ ኦፍ ትክክለኛ ኦሪጂናል ቪዲዮ ምንድነው የተካሄደበት? ያቺ ፓርት ምንን ነገር ለመግለጽ ነበር ያችን የተባለችው የለም። አሁን ቪዲዮ ካየ የማራማዊት አታውቅም ፕሮግራሙን። ልጁ ፎቶ አንሺ ነው እንግዲህ ተውቃቸውም ፎቶ አንሺ ነው ፕሮፌሽናል። አዎ ኦኬ። ያና እንትና መሰለኝ እኮ ባይዘው የነ ቬሮኒካ መሰለኝ እሱ ልጅ አይደለም። እሱ ዳይት ነው ቬሮኒካ አይደለም። ቬሮኒካ ነው። ኦኬ በመልኩ ታውቀዋለህ። ኢንስታግራም ፔጁ ነው። ኦኬ ብቻ ግን ይሄ ፎቶ አንሺ ነው
ፎቶዎቿን ይሄ እዛ ጋር በስጦታ መልክ የሰጣትን ፎቶዎች ሲያነሳት የነበረው እሱ የሚያነሳት የነበረው ኤኒዌይስ ተወቃቸው የነበረው ሃይማኖት ቦታ ላይ በመሄድ ነበረ ጅሮ አርሴማ ምናምን ነገር ከአንድ ሶስቴም አብረው ጉዞ አድርገው ነበርና በዛ ነበርና ስትመጣ ከአንድ ጓደኛ ወይም እህቷ እና የእንተን አባል ነበረ አላየከውም እንዴ ማሚ ፕሬዝዳንት ማሚ አይደል እቺ አሜሪካ ያለችው አለች አይደል ማሚ እንዴ ተው እንጂ ቲክታከሯ የእሱ አባል አብሯቸው ነው የሚገባው ባይዘው ከአሜሪካ ሄዶ ነው ኢትዮጵያ ነው ያለኝ ነው ወይስና ሲገባ እንደውም ደረጃው ላይ ስትገባ ደረጃውን ወርዳ አይደለ ቀረት ነገር ይላል ሁለቱ ከገባው አለና ኤኒዌይስ የነበረው ነገር እሷ አታውቅም መጣች እንደውም በጣም ያደነኩት እሱ ምንድነው መጣች እናትየውንም አመጣ ስቴጅ ላይ አስቀመጠ መጀመሪያ ቀድሚያ እንደውም ያ ፕሮግራም ከመጀመሩ በፊት ልብስ ስጦታ ሰጥቷት ግን አሁን ትልበሰው ምክንያቱም ፕሮግራሙ ላይክ ያለው ስሜት በመንፈሳዊነት የተቃኘ የልደት አከባበር ስለሆነ ለዛ የሚመጥን ጎበዝ ነች ማርያማዊት ባይዘው እምነቷ ላይ እንግዲህ በመታረጋቸው ነገሮች ማለት አስተያየት አልገባ ምንም አላልኩም በኋላ ማነሳውን ነገር ለማንሳት እንደሚመቸኝ አሁን ኮንፎርሜሽን አልሰጥም ኤኒዌይስ ፕሮግራሙን በዛ መሰረት እንግዲህ ስጦታዎች ተብሎ የመድኃኒዓለም የራሷን 3 ፎቶዎች አብሮ ጉዞው ያደረጉባት እሱ ያነሳውን ግን የተሳለ ስዕል ሰጠ እንግዲህ የነበረው ፕሮግራም አባቶች 2 አባቶች ነበሩ እዛ ጋር የተገኙ ስቴጅ ላይ ነበሩ እንግዲህ የነበረው ፕሮግራም ይሄ ነው አሁን ይሄ እንግዲህ ምን ሊያስወቅስ ምን ሊያስብል እንደቻለ ነው ግራም ይገባኝ ይሄ ነገር ነው አንደኛ ፕሮግራሙን እሱ አላዘጋጀችው ሰርፕራይዝ ነው የተደረገችው ሰርፕራይዝ በተደረገችበት ፕሮግራም ላይ ደግሞ እንዲህ ነው ብላ የማለት ስልጣኑም የላትም ግን ደግሞ ልጁም ደግሞ እንግዲህ የነበረችበት ሊያም ይሄን ያለ ይወጣል አለባበስም ለብሳል ነበር የሚመጣችው መጀመሪያም ሲጀምርም አልተነገራትም ሰርፕራይዝ ልደት አከባበር ስለሆነ ከዛ ቀጥሎ የተደረገው ነገር እዛ ጋር የእምነት አባቶች ስርዓቱም የእምነት ስለነበረ ያ ልብስ እንድትለብስ ተደርጎ ነው እንግዲህ ለኔ ምንም ኃላፊነቱን አትወስድም እሷ እንዳልከው ምንም አትወስድም ግን ያንተን መድገም ስለሌለብኝ ይሄን አልካረለ ስለዚህ አሁን እስቲ የሚቃወሙት ሰዎች ምንድነው የሚሉት የሚለውን አንድ ሁለት ነገር አይቻለሁ ምንድነው የሷን ህይወት ያነሳሉ በተለይ አንድ ተልቅ ያለ ሰውዬ እኔ አላውቅም ዓለም አቀፍ እንትነች ምናምን የሚል ሁሉ ነገር ሲናገር ነበር አላውቅም እኮ እንደዚህ ነው ያለው ዓለም አቀፍ እንትነች ነው ያለው ቃል በቃል ነው እንደዛ ያለው ዓለም አቀፍ እንትን ምን እንደሆነ አላውቅም ግን ተያይዞ እንግዲህ ከሰውነቶቿ ጋር ምናምን በሚነሳ የምትሰራው ሰርጀሪ አለ የለም የሚል የሚነሱባት ነገር አሉ በጣም ገባ ምታሳያቸው የርቃን ነገሮች አሉ እንደምታውቁት ዓለም አቀፍ እንትነች ነው ይደጋገመው ይላል ይሄን ማለቱን ይበል ከዛ መታ እንዲህ አይነት ነገር ሲደረግ እዛ ጋር የሚገኙት የሃይማኖት አባቶች ለሷ ድርጊት ኮንፈርሜሽን እንደሰጡ ነው የሚቆጠረው ነው የሚለው አንዱ ሰውዬ እሺ ሰላሙን ተነስተለ ወገኖች ይሄንን ነገር በደንብ ልብ ብላችሁታል እኔ በደንብ ልብ የተባለ አልመሰለኝም እንዴት ነው እንዲህ ልልሽ አልኩት አንዳንድ አገልጋይ ነኝ የሚሉት ሳይቀሩ ቤተክርስቲያን አገልጋይ ነን ሰባኪያን ነን የሚሉት ሳይቀሩ ችግር እንደሌለው ማለትም ካህናትና መዘምራን የሰንበት ትምህርት ቤት መዘምራን ማለት ነው በዚህች ልጅ ልደት ተገኝተው ማጀባቸው ወይም ማድመቃቸው ችግር እንደሌለው አድርገው ሲናገሩ ሁሉ ስለሰማው ነው ልብ የተባለ ወይም የተስተዋለ አይደለም አይመስለኝም ልል የቻልኩት በጣም አደገኛ ልምምድ ነው ወገኖች ይሄ ነገር በቤተክርስቲያንም መቀለድ ነው በቤተክርስቲያን ላይ
ምንድነው ያላስተዋላችሁት ነገር መሰላችሁ? ልጅቷን እንግዲህ የምናውቃት በምንድነው? በተራቆተ አለባበስ፣ ነውረኛ፣ ጸያፍ፣ ከባህልም ከሃይማኖትም በወጡ ጸያፍ አለባበሶች፣ አልባሳት ወይ ከፊል እርቃን አለባበሶቿ፣ ራፊ ጨርቅ ጣል አድርጋ እንደዚህ በጣም ነውረኛ ብቻ አለባበሷ ነው የምናውቃት። በሌላ የምናውቃት በእርኩሰቷ ነው። እንግዲህ መተዳደሪያዋ እሱ ነው። የአደባባይ ምስጢር ነው። ዓለም አቀፍ እንትን ናት ሴትዮዋ ልጅቷ። ሌላ የምንዝር ጌጥ የሚላቸው የእግዚአብሔር ቃል የምንዝር ጌጥ ቦርድ ነው የምትመስለው፣ ማስታወቂያ ቦርድ። የምንዝር ጌጥ የተባለ ነገር የምታስቀረው የሚቀር የለም፣ እሷ የምትጠቀመው ማለት ነው። እንግዲህ እነዚህ ነገሮች በእግዚአብሔር ዘንድ አጸያፊ የሆኑና የተወገዙ የተነወሩ ነገሮች ናቸው። ሕይወቷን የምታውቁት ነው። ስለዚህ አሁን ለዚች ልጅ የሰንበት ትምህርት ቤት መዘምራን፣ ካህናት ለልደቷ ሄደው አደገደጉ ማለት ምን ማለት ነው? ትርጉሙ የሚሆነው መሰላችሁ? ቤተክርስቲያን ባረከችላት። በቃ ሕይወቷን እንደፈለግሽ ሁኚ ብላ ፈቀደችላት፣ አደነቀቻት፣ አከበረቻት ማለት ነው። ሌላ ምንም ትርጉም የለው ነው ወይ ነው አሁን ጥያቄው። ቤተክርስቲያን እንዲህ አይነቱን አኗኗር፣ የኑሮ ዘይቤ፣ እንዲህ አይነቱን ህይወት፣ የልጅቷን ህይወት ባርካ ትፈቅዳለች ወይ ነው አሁን ጥያቄው። አበጀሽ፣ በርቺ፣ ቀጥይበት ብላ ትላለች ወይ ነው አሁን ጥያቄው። ትላለች ብላችሁ እንደማታስቡ እኔ እርግጠኛ መሆን የምችል ይመስለኛል። ማንም እንዲህ ብሎ ሊያስብ የሚችል ስለሌለ ቤተክርስቲያን እንዲህ ብላ ተም ቃሉ የሚለው ሌላ ስለሆነ ምሳሌ ያዕቆብ 4 ላይ ምዕራፍ 4 ቁጥር 4 ላይ ብናይ ምንድነው ዓለምንና የዓለም የሆነውን ሁሉ መውደድ ለእግዚአብሔር ጠላትነት እንደሆነ አታውቁ ምን ይላል? የዓለም የሆነውን ሁሉ ነው እንግዲህ አሁን እሷ ህይወቷ ሱም የረከሰ በርኩሰት የሚገለጥ ትውዝፍቷ፣ የምንዝር ጌጧ በሙሉ በህይወቷ የምትሰብከው እልም ያለ ርኩሰትንና ዓለማዊነትን። ስለዚህ ለዚች ሰው ቤተክርስቲያን ልታበረታታ፣ ጎሽ በርቻ፣ ይዞሽ ቀጥይ፣ ግፊ፣ ጥሩ ነው እያደረግሽ ያለሽው ልትላት ትችልም ማለት ነው። እንግዲህ ሄደው ግን እነዚህ ሰዎች ካህናትና የሰንበት ትምህርት ቤት ዘማሪ መዘምራን ሄደው አደገደጉ ማለት ግን በርቺ እያሏት ነው ማለት ነው። እያበረታቷት፣ ጎሽ በርቺ፣ ቀጥይ፣ ደግን ያደረግሽው ማለት ስለሆነ ነው አሁን ስህተት የሚሆነው የነሱ እዛ መገኘት። ጭራሽ እንዲያውም ንስሐ ሁሉ ይኖርባቸዋል። ክህነት ሁሉ ሊያሽር ይችላል። በነገራችን ላይ ፍትሐ ነገሥት መንፈሳዊን ብታዩት ወዳጆች እንዲህ አይነቱን ርኩሰት ማበረታታት፣ መባረክ ከክህነት ሁሉ ያሽራል። ያወቁት ግን አልመሰለኝም። እነዛ እዛ የተገኙ ካህናት ፈጽሞ ያወቁት የገባቸው አልመሰለኝም። ክህነቱን ማንና እንዴት እንደሚያገኙትም በዚህ ዘመን አይታወቅም። ዲያቆናት ግብረ ዲቁናውን አያውቁም። ከምን መከልከል እንዳለባቸው፣ ከምን መቆጠብ እንዳለባቸው ሁሉ አያውቁም። ካህናቱም እንደዚያው እና በጣም ያሳዝናል። እና እችን ልም ያለች የዓለም አጫዋችና የዓለም ሰባኪን ሄዶ መባረክ፣ ጎሽ በርቺ ልጃችን ብሎ ማለት ከክህነት ያሽራል። ሌላው ቀርቶ ነው የምላችሁ እና ነውር ነው። ንስሐ ያስፈልጋቸዋል። ሰንበት ትምህርት ቤቶቹም ለካህናቱም እዛ ሄደው ይሄንን ነገር እሷን ላበረታቱ፣ ጎሽ በርቺ ይላሉ። ይሄ አብሯት ያለው ጭንጋፍ የሱን ጉዳይ ሌላ ቀን መጣበታለሁ። ጨበሪያም ፀጉሩን አንጨብሮ ለሷ ማስታወቂያ ሲሰራ የሚውል እና እሷን ቤተክርስቲያንን ጭንብል አድርጋ እንድትንቀሳቀስ እየሰራላት ያለውን ማለት ነው። ቀጥራ እያሰራችው ያለችውን ይሄንን ጭንቅሎ እና ፍጹም ነውር
እና እርኩሰት ነው የተሰራው ስራ ነው የምላችሁ። ካህናቱም የሰንበት ትምህርት ቤት ተማሪዎቹም ሄደው ያደረጉት ነገር ቤተክርስቲያን የምታዝንበት የምትጸየፈው የምታነውረው እንጂ ጎሽ የምትለው አይደለም። ምክንያቱም ቤተክርስቲያንን የሷን ህይወት የሷን ተግባራት የሷን ዓለማዊ ተልእኮ እርኩሰት ሰባኪነት የባረከች የቀደሰች የፈቀደች ያበረታታች ማስመሰል ስለሆነ ድርጊታቸው ግን አይደለም። ቤተክርስቲያን አታደርግም ነው። ቤተክርስቲያን ያላደረገችውን እንዳደረገች አድርገው ነው አሁን ሄደው ቤተክርስቲያንን ያስነወሩት፣ ያስነቀፉት፣ ያስተቹት፣ ያዋረዱት እነዚህ ሰዎች። ስለዚህ ድርጊታቸው ነውርና ኃጢአት፣ እርኩሰት፣ ድፍረት ይሆናል ማለት ነው። እሱም ያነሳው አሁን እኔ ልምጣል እኔ እንዳልደግሞ ነው ብያለሁ። እንዳንተ ነው እኔም ሰርፕራይዝ ተደርጋ ነው ምናምን። ሌላኛው የምጨምረው ነገር ምንድነው እነዚህ የሃይማኖት አባቶች 50 ቢሆኑ ቦታው እንዳየሁት የሆነ አዳራሽ ነገር አዳራሽ 100 ቢሆኑ ቤተክርስቲያኗን ይወክላሉ ብዬ አላምንም። ስህተት ቢሰራም ነው የምልህ ቤተክርስቲያኗ እንደ ቤተክርስቲያን አቋም ወይንም በቅጥር ግቢዋ እስካልተደረገ ድረስ ሙሉ ለሙሉ እዛ ጋር የሚገኙት አባቶች ትንሽ ዊርድ ሊሆን ይችላል እና ቄስ ሆነው ቤተክርስቲያን ካልወከሉ ምን ሊወክሉ ነው ምናምን ነገር ሊል ይችላል። እንዳድሰው ግን ከአገልጋይ የሆኑ ሰዎች ተነስተው ባጠፉ ቁጥር ቤተክርስቲያኗ ላይ መውሰድ ደግሞ አትችልም እንደ ተቋም ስላልተደረገ። ስለዚህ ቤተክርስቲያኗ አደረገችው ማለት ለዚህ ሰውዬ ንግግር ነው ማለት አይቻልም። አንድ እሺ ሻምፓኝ የከፈተች ዳንኪራ ቤት እየጨፈረች ልኩት ፖስት ላለች ልደቷን እያከበረች እሱ ይሻላል ለኔ አይሻልም። በዚህ መልኩ ቢከበር ጥሩ ነው። እንግዲህ ባለኝ ዕውቀት እኔ ምንም ከባድ ነገር እነሱም ከሰጡት ምክንያት አኳያ ሳይው ብዙ ከባድ ነገር አላየሁም። ገባ እኔ እንደዛ ነው የሚሰማኝ። አይወል ቢኒ አንዳንዴ ምን እናደዳለው መሰለ እኔ ወደ አንተ ይንጣትኝ ስቀስር አንተ ላይ አንድ ጣት ነው የከሰርኩት 3 ወደ ራሴ ነው ያመዘኑት። ሰዎች ሲያጠፉ አትምከራቸው አትከስሳቸው ማለት አይደለም። ግን የምንመክራቸው ምንላቸው ነገር ከአፋችን የሚወጣው ቃላትን ግን መጠንቀቅ አለብን። ለምሳሌ እቺ ልጅ ማንም ሰው እምነት አለው አይደል? በአንድም ሆነ በሌላ መልኩ አሁን የራቁት ምናምን እንደ ድሮ በፊት ላይ ነበረ ትታለች፣ በጣም ትጠነቅቃለች። ኢንተርናሽናል ምን ምናምን ይገባኛል ምን ለማለት እንደፈለገ። እዚህ ላይ ግን አልደግመውም ምን እሱን ተከትዬ የሆነ ነገር ታዋቂ ለመሆን ስለተፈለገ ብቻ የሰውን ስም አምጥተህ ማብጠልጠል ልክ አይደለም። አሁን ይህም ሰው አብጠልጥሏታል ብዬ ነው የማስበው። እንግዲህ ለምን መሰለህ ይህን የምልበት የራሴ ምክንያት አለ። ኢንተርናሽናል እንደዚህ ምን ማስረጃ አለው ትባላለችና ይኸውልህ እሱ እንኳን በቃል እንኳን ቢለው ሊያስጠይቀው የሚችለው ቃል እንደሆነ ስላወቀው ማስረጃ ስለሌለው እንዲህ ልትሆን ትችላለች እንትን ብሎ ያለውን ነገር አምጥተህ አንድ ያላመንክበትን ነገር የሆነ ለቪው ፍለጋ የሰውን ስም ማጥፋት ልክ አይደለም። ፕላስ ማደንቃት ምልህ ነገር ማናችንም ዓለማዊ ህይወት አለ ብዙ ነገሮች። ልዩነቱ እሷ አምጥታ ስለምትፖስተው እኛ ስለማንፖስተው ኦኬ ሲፖስት ብዙዎች ሊስቱ ይችላሉ ምናምን ነገር ግን የተለየ ነገር አይደለም የምትፖስተው ላይክ ስትበላ ስትጠጣ አብዛኛው ፎቶዎች እንደዛ ናቸው። መኪና ስትነዳ ምናምን ከዛ ውጪ በእምነት እንደውም ጎበዝ ነች። እኔ እዚህ ላይ ሐሳብ አለኝ ለየት የሚል ሐሳብ አለኝ። እሺ ብዙ የሚስማማበትም ላይስማማበትም ይችላል። እንደነዚህ አይነት አርቲስቶች ገባ እንደዚህ ብዙ ነገር የሚነሳባቸውና የሚያደርጉትም ነገር አንዳንድ ጊዜ እኮ ዝም ብሎ ከባዶ ሜዳ መጥቶ አይደለም ሰው እኮ የሚናገረው ከምታደርገው ነገር አይቶ ነው የሚናገረው። ስለዚህ እምነት ነው አይደል? እምነትህ ነው ለሌላ መሰናከያ እንዳትሆንም እምነትህ ያስተምራል ያለችበት ቤተ እምነት። ስለዚህ ለኔ ብዙ ጊዜ ስለማያቸው ነው ዘፋኝ ነው አሁን ስለሄዱ መተው እዚህ ዘፋኝ ነገ አሁን እዚህ ጠዋት እዚህ መተሽ ማታ ምንድነው ናይት ክለብ ሄደሽ ለምዘፍኙ ምናምን ብሎ ሰው ኮሜንት ይጽፋል። ሄዶ ቤተክርስቲያን በር ላይ ተነስተው ምናምን ሲለጥፉ ገብቷል። ከአምላካቸው ጋር ያላቸውን ግንኙነት የሚያውቁት እነሱ መስፈን እኔ ንጹህ አያረገኝም። የኔ ኃጢአት ደግሞ የራሴ ያለው እነሱን ጀጅ ለማድረግ አይቻልም። የኔ አሁን የተለየ ሐሳብ አለኝ። ለምንድን ነው
እንደነዚህ አይነት ሰዎች እምነት የግል እስከሆነ ድረስ ይኸውልህ ገዳም አስተዋውቀው ዝግጅት ኖሮ ማስታወቂያ ካልሆነ ለገዳም ገቢ ማሰባሰቢያ ካልሆነ በግል ለሚሄዱት ነገር ፖስት ማድረጉ ለነሱ ብቻ አይደለም አንዳንድ ጊዜ አለ አይደል ማድረጉ እንደዚህ አይነት ነገሮች የሚያመጣ ከሆነ ባያደርጉት ባይነኝ አሁን ደግሞ ይኸውልሽ ከጨረስክ ዘንዳ ይኸውልህ ሁለት ነገር እንመልከት በፖስት በኩል ይሄን ነው ያለኝ በቃ ወደ አንተ ነው እንታን የፕሮግራሙን ጨርሰናል ምንም የሚያጠያይቅ ጥያቄ አልነበር ምንም ስህተት የለበትም ለኔ አሪፍ ፕሮግራም ነው አሁን እንደዚህ ነገር ላይ ስትመጣ ፖስት ሲባል ቢኒ እንዳይከን ስትሆን ሰዎች የሆነ ኤክስፔክት የሚያደርጉት ነገር አለ ሰውነ ፊሊንግ አለ እኔ አንዳንድ ግራ የሚገባኝ ለመሰለ ቢኒ የሆነ ከሌ ሲሆን ለሱ የሚፈቀድ አይነት ነገር ልክ ነው ከሊት ወይም ከሌ ደግሞ እዚህ ጋር ደግሞ ሲሆን አይ እሱ ባያደርገው የሚባል ነገር አለ ልክ ያልሆነ ነገር ማለት አሁን ፖስት ስታደርግ አንድ እለቱን አስመልክተህ ሊሆን ይችላል የሆነ ንክስ በዓል ሊኖር ይችላል ምናምን ነገር ሁለቱም ደግሞ ይሄን በዚህ ብለህ እንዳታስተባብል ፖስት ማድረግ ላይ ጽድቅ ጨርስ ሁለቱም ደግሞ ፖስት የምታደርገው ሰዎች ለምሳሌ ለውልህ የእምነት ቦታ ላይ ፖስት የሚደረጉ አይነቶች አሉ አሁን ስም መጥቀስም ስለምፈልግ ነው ይሄ ዳኒ ምናምን ነገር ይባላል ዳኒ ሮያል ምናምን ነገር የሚያስመስሉ ሰዎች አሉ ጋቢ ለብሰው እየዘመሩ ነው ወይ ፎቶ ልታረግ ትችላለህ ወይም ደግሞ የንክሱን በዓሉ ልታሳየው ትችላለህ ሪል ማለት ጨዋታ ከሰው ጋር ሳይሆን ከፈጣሪ ጋር ነው መታዘብ ያለበት ምን አድ ለማድረግ ነው ፖስት ምታደርገው ቤተክርስቲያን ሀጅ ነኝ ነው እንደ ፍላጎት ትርጉም ስጠው ግን እኔ እኮ ፖስት አድርጌም ስለማ እኔም እኮ አረጋለሁ እኔ በረም አረጋለሁ ማናችንም እናረጋለን እኮ ግን ትርጉሙ ምንድነው ግን ይኸውልህ እኛ ጋርና እነሱ ጋር ልዩነቱ ምንድነው እኛ ድንገት ፍሬንዶቻችን ማለት ማንም ስለማያውቀን ያንን ተስኖ ማንፈጥር ሰዎች ስለሆነ እነሱ ደግሞ ተጽኖ ፈጣሪዎች ናቸው ላይክ እንደ ከሊት እምነት ላይ ለካ ጎበዝ ነች እንደ እኛ ብንሄድ ይኸውልህ የሰው ልጅ ሁለት ነገር መሆን ይኸውልህ በስሬ እንዴት ነው ተስተካክለ ይፈልክ ይኸውልህ እዚህ ጋር የሚያው ማለት መሆኑ ባለመደረጉ የምታደነው ነገር ይበልጣል ከመፖስት ይልቅ እንደዚህ አይነት ሁሉ ጊዜ ስለሚያወዘ አንደኛ ራሳቸው ሞራል ይጎዳል አሁን የሚዘፍኑት ምናምን የሚደርስባቸውን ከታች እንትን አይታል ሁለተኛ ፖስት ለማድረግ ራሱ ሪከርድ ተጀምሮ ቪዲዮ ምናምን ማማተብ ራሱ ስርዓት ቤተክርስቲያን እኮ አለ አይደል ልጀምር አልጀምር ብለው ምናምን ከፍለ ሰው ካሜራ የእምነት ነገር ስለሆነ ባያደርጉት ነው ግን ይኸውልህ ለምሳሌ የእምነት ቦታ ላይ ስቴት ካሜራ ብዙም ያናዳል አሁን ቦታውም ርዕሱም ስላልሆነ አናነሳውም ግን እንደዚህ አይነት ሰዎች ላይክ እንደማንኛውም ሰው እንደሚያደርገው ሰው አደረጉ ገብቷል አይደል አሁን ልዩነት የፈጠረው ታዋቂ ስለሆኑ ነው ሁለተኛ በኖርማልም ብታመጣው እንዳጠቃላይ ደግሞ ብለህም ብታነሳው ላይክ ሁሉም ቢያደርገው ብለህ አይደል እኔ ጋር ያለው ስሜት ሌላውን ቢጋባበት መሄዱን እንደዚህ ማለት ትርጉም ይሰጣል አንተ ትርጉም ይሰጣል ብለህ ታምናለህ ምንም ለኔ እምነት ስለሆነ ፖስት ማድረግ ይኸውልህ ገቢ ማሰባሰቢያ ሄድ ተጠይቀው ከሆነ ንግስ እንዳለ ማስታወቂያ ሊሰሩ ከሆነ ምናምን ግዴታ ነው ግን በግል የሄድክበትን እንትን ፖስት ማድረጉ ከዛ ደግሞ ንግስ ትሄዳለህ አይደል ንግስ ትሄዳለህ ክርስቲያን በቃ ትሄዳለህ ፖስት ታደርጋለህ ለምሳሌ አሁን እኔ ያረኳቸው አሉ ያረኳቸው ማለት እኔ እምነታችን ላይ ግን ምንም አድም ያደርገው ነገር የለም ያረኳቸው ምን አይነቶቹ መሰሉ እንግዲህ ተመልካቾች ፌስቡክ እንትን ማለት ይቻላል የቤተክርስቲያን ላይክ መዝሙሮች ሊሆን ይችላሉ ኦር ሰምቲንግ ምናምን ከዛ ጋር በየዝም ላይክ ንግስ ሄደ ራሴን ባልካት ሳልከት ንግሱን እንትን ብያለሁ ስርዓቱን እሱም ስተት ነው እሱም ደግሞ ትልቁ ነው ያያለ ሌላ ቀን አሁን ቦታውና እንትኑ አይደለም ብዬ እንጂ ልክ ነው ብዬ አይደለም አሁን ያረኩትን ነገር በሪያሊቲ የሚታይ ስለሆነ ነውና ያናረጋለን ልክ ነው ልክ አይደለም ሚዲያ ላይ እንደዛ መፖስት አለበት እንግዲህ ከእምነት አንፃር እንዲህ ነው በየደፈሬ ማለት ስለማልችል በረምብ ማለት ማየት ስላለብኝ አንተ ካወቀው ሳይሆን ቀላሉ ነው ይሄ ምንም ሳይንስ እኮ ኒውክሌር ሳይንስ አይደል ቀላሉ እምነት ቦታ ሄደ እምነት ላይ ኮንሰንትሬት አድርገህ እምነት ስርዓቱን አትከናውነ መምጣት እንጂ ታቦት እየተዘመረ ምናምን ስልክ ይዞ እንደዚህ ማለት አይደለም በቃ ተወሱ ነው አይ ለምሳሌ እንደዚህ አልኩት ለምሳሌ በቃ አንተው ምክንያቱም መምህራንም ምናምን ነገር ካንተ ያበለጡ በእምነቱ ያወቁ ሰዎች ምትላቸውም ስለሚያደርጉት
በቃ እነሱ አረጉት ማለት ልክ ነው አይደለም አዎ ወይስ እንዝለለው እሱን እንዘለዋለን ሌላ ጊዜ ግን እንመጣበታለን በረም ተመልካቾች ራሱን ይቻላል አሁን ግን አንድ ሴሌብሪቲ የሆነ ሰው ትላንትና ናይት ክለብም በለው አለባበስ ላይም በለው በጣም ዊርድ የሆነ ነገር የምትፖስትበት ኢንስታግራም ላይ ነገ ጠዋት እሱ አፕሪሺየት ቆቆይለ ነገር ነገ ጠዋት እንዴ ከነገ ይሄኛው ደግሞ ተለጥፎ ነገ እኮ ያኛው ሊቀጥል ነው ቆልል ይፈል ያንተን ነው እሺ ስትለጥፍ ገባህ አይደል ሆነ ኮሜንት እንደሚመጣ ጠብቅ ያ ደግሞ ኮሜንት መሰናከያና አንተ ለዛ ሰው አንተን ለመናገሩ መሰናከያ መሆን የለብህም ነው እኔ ሐሳብ ገባ ስለዚህ በፖስት ደግሞ እንትን የእምነት ላይ ላይፍ ላይ አይደለም ላይፍ ላይ ምናልባት ብዙ ላይክ እናንተ ስላለው ለውጥ አለው ብለህ ታመን ትችላለህ ግን በእምነት ላይ ምንም አድም ያደረገው ነገር ስለሌለ ባያረጉትስ ነው እኔ ሐሳብ ልክ ነው ይኸውልህ አሁን እኮ ያንተን ሐሳብ ነው እንደውም ተጨማሪ ልስተን እንደው ተመልካቾች ሳይቁ እንደውም አሁን አስተካከልኩትኝ ቲክቶኬን ማለት ነው ማረኝ የሚል መዝሙር ነበር እሱን አረኩኝ እና ያረኩትን ከዛው ከቲክቶክ መታወርዶ ያን ያህል ፖስት ማድረግ ሰው አይደለም ባይዘው ቲክቶክ ላይ ብታዩትም ብዙ አይደለም የለም ራሴ የምሰራው ነገር የለምና እሱን አረኩና የሚቀጥለው ቪዲዮ በማን ዘፈን የተሰራ ፖስት አድርጌያለሁ ነገሩ ስለሳገኝ በጆሲ በነገራችን ላይ ያንቺን ማለት ፈልጌ አይደለም የሚል ፖስት አረኩና ከዛ እንዴ ካረኩ ከስንተኛው ቀን በኋላ አንተ በጣም ሃይማኖተኛ አይደለም እንዴ ያለኝ አንዱ የሚያቀኝ ሰው ነው ያለው ግን በጣም ከዛ ሳይው ደነግጥ ነው ያልኩት ኦኬ አሁንም ከዛ ቪዲዮዎችን ዲዮንም ዲሊት ማድረግ ያለብኝ ዲሊት አደረኩ ከዛ በኋላም እኮ እንደነዚህ ነገሮች አሉ ይኖራል ልክ አይደለም በትችል ሚናህን መለየት ወይ ደግሞ በቃ የእምነት ብቻ መታረክ ከሆነ የእምነት ብቻው ዓለማዊም ደግሞ ከሆነ ዓለማዊም ምክንያቱም አንዱ ላይ ተጽዕኖ መፍጠር የለበትም ያንዱን ስፔሻሊ የእምነት ያ ማለት ግን ሚስ አንደርስታንድ እንደረግ ዓለማዊዎችን ቤተክርስቲያን አንሄድም ማለት አይደለም ትሄዳለህ አምላክን እንትናት ግን ያንን ነገር ፖስት ማድረግ ብዙ ነው ጥቅም የለውም ለምን ነገ ደግሞ ሌላ ነገር ነው ፖስት የምታደርገው ስለዚህ እነሱም ፕራይቬት ይሄን እንደ ፕራይቬት መብት እኮ ነው እንደ መብት ነው ግን መሰናከያ ከምትሆን ባያረጉት የሚለው በዚህ በእናንተስ ክብራትና ክብራን ምን ትላላችሁ በዚህ ፖስት ማድረጉ ጥቅም አለው ጥቅም የለውም ሲያረጉ ምናምን እሱን እናንተ ሐሳብ አስተያየት ስጡበት ኢቭን አሁን የቬሮኒካን በኋላም ስለምንመጣ ግን አሁን አያይዤ ከዚህ ጋር በኋላ ይሄን ላናነሳው እንችላለን ለምሳሌ ሽልማት 50,000 እንትን ተባለ አይደል $55,000 ተባለ አይደል ይሄን ካሸነፍኩኝ ግማሹ ለቤተክርስቲያን እሰጣለሁ ብለ ፖስት ማድረግ ይሄን ልክ አይደለም ለኔም ራሱ እሱ በጣም ነው ቲፕ ነው የሚመስለው በጣም የተናደድኩት ገብቷል በጣም ሲመጣ ሳታውቁ ታውቃለች በጣም ትልልቅ ነገር ብዙ ቦታ ላይ ማህበራዊ ህይወት ላይ ተሳትፋ ታውቃለች ለቤተክርስቲያን ሰጣለች ሲመጣ መስጠት ይሻላል ይሄን ልሰጥ ስለሆነ ቮት አርጉኝ ነገር እንዳይሆን ማስያዣ ነው ያደረገችው እንዳይሆን ገባ አሁን ያጣት ገባው ላታስብ ትችላለች እሷ እኔ ግን እንዲያሰብ ትርጉሙ የሚሰጥህ ይኸውልህ እሷ ከቀናነት ሊሆን ይችላል ነው ትልቅ ብር ነው ከቀናነት ብለን እናስበው ምክንያቱም ኦልሞስት 27,000 ምናምን ዶላር ነው እንግዲህ የሚመጣው ካሸነፈች ግማሹ የሚባለው ማለት ነውና እሰጣለሁ አሁን እሷ በነፃነት በንጹህነት ከየዋህነትም ከልብዋም ነው ያደረገችው ግን ትርጉም የሚያሰጠው ወደዚህ ታመጣው ምን ለቤተክርስቲያን ካልሰጠች ምንድነው ካልመረጣችሁኝ ለቤተክርስቲያን አልሰጥም ማለት ነው እንዴ ብትብለህ እኔ እንደዛ ነው ያሰብኩት ማለት ግን ከኛም ችግር የተነሳም ደሞ ነው ብለህ ማየት ይችላል በሌላ አንግል ለምን አንተ በመታመጣው ልክ ነው ነገሮች የሚታዩት ስትል አሁን እንደዚህ ገባ በቃ ከሚበላ እኛም እንዲስትባልም ታረጋል አንዳንድ ጊዜ በኖርማል ማታረገው ወይ ለቤተክርስቲያን እስቲ ከሆነ ይጠቀምም አይነትም ነገር ነው ብለህ ልታስብ ትችላለህ ግን እንደንትን መሆን የነበረበት መሰለህ ይሄ አሸንፋ መታ ይሄ ምንድነው የምረጡኝን በራሷ በኖርማል በተለመደው ምረጡኝ ብላ ተመርጣ አሸንፋ 55,000 ፈጣሪ አምላክ ይሄን ነገር ስላደረገልኝ የደስታ መገለጫ ይሆን ዘንድ የክብሩ መገለጫ ይሆን ዘንድ ካገኘሁት ላይ ግማሹ ፐርሰንት ይሄን ሰጥቻለሁ ይባላል አደይን እንጂ አደ ፈርስት ታምተው መሆን የለበት በዛው ካንሳኑ ስለ ቬሮኒካ እንግዲህ ቬሮኒካ ባለፈው ማንስተናል ከሙሉ ዓለም ጋር የተጠረጠሩበት ጉዳይ ነበር
ሰይፉ ጋር መጣለች። ሰይፉ ጋር በመጣችው ረዘም ያለ ኢንተርቪው ያደርጋለች። ጨዋታ የሚመስል በቃ ደስ የሚል ኮንቨርሴሽን ነበር ምናምን ቀለል ያለ ስለሱም መልስ ሰጥታለች። ስለተነሳው ጉዳይ እንዳልኩ በፊልሙ ምክንያት ነው ሰርተንበታል። ጎረ ባለፈው አውርተን በረም እንደውም የኛን አይታውላ ደስ ብሏታል። ሰይፉ ላይ በጣም ተነስተውላ ቲክቶክ ላይም ሪፖስት አድርገዋለች። ኤኒዌይ የማንን የኛን ነው ካሜራ ነው እና ምን ልል ፈልጌ ነው በፊልሙ ምክንያት ነው እንትን እያደረገች ያለችው ግንኙነቱ ዝም ብሎ የተነሱ ይሄ ሀሳብ የመጣበትን ቦታ እንዳወቀችው ነው እሷ እንግዲህ ስትጠቅስ የነበረው ማለት እና እንደውም የዛን ጊዜ አንስተናል ስለ ሄለን በድሉ ባለፈው ሳምንት ብዙ ዓመት ቢፈጅባትም ተካሳም ብላ አስፈረደበታለች። ግን ከጥበብ አስወጧት። በዛው ገባ በዛው ምክንያቱም እሱ ነበር ከጥበብ የራቀችበት ምክንያቱ እሱ ነበር። ከዛ በኋላ እንግዲህ ፍርድ ቤት ወስዳ ጉዳዩን ብዙ ነገር በማድረግ አድርጋለች። አሁን ቬሮኒካም ማብራሪያ አልሰጥም ብላለች። ተንተና አልሰጠችም መልስ። በነገራችን ላይ ያለችው ምንድነው ጉዳዩን በህግ ወስጄዋለሁ ሌሎችም መማሪያ እንዲሆን ምን አለች? እንደውም ሲሪየስሊ ምንድነች ከኮንሰርቴም በላይ ነው ያለችው። ከምንም በላይ ቅድሚያ የምሰጠው አሁን ጉዳይ እሱ ነው። በጣም ነው ማለት ምን ያህል ሲሪየስ የሆነ ነገሮችን እንዳመጣ ያው እንግዲህ ከስሻለሁ ብላለች። እዚህ ላይ አሁን አንዳንድ አጥር ያሉ ጥያቄዎች አሉ እንድንወያይበት ተመልካቾች ማሳብ እንዲሰጡ ለቬሮኒካ ነው ለቬሮኒካም ለተመልካቹም እኛም እንድንወያይበት ነው እንጂ ማነሳቸው ጥያቄዎች አሉ። እንዲህ አይነት ወሬዎች ኬት እንደተነሱ ማግኘት አንድ ከባድ ነው። ሁለተኛ አንዳንድ ሰዎች በቃ ፓርላማ አባል በላቸው ልትከሳቸው ማትችላቸው አሉ። ለምን ከሀገር ውጭ ሆኑ ከሀገር ውጭ በሌለበት ሊታይ ይችላል ጉዳዩ ምናምን ኦኬ ምናልባት በአብዛኛው እንዲህ አይነት ነገሮች ደፈር ብለው የሚሉት ሰዎች ይበዛሉ። ውጭ ያሉ ሰዎች ይበዛሉ። ምንም አይመጣም አይነት ነገር አገር ውስጥም ደግሞ በዚህ የሚነሱ ስሞች አሉ። ለምሳሌ አሁን ልክ እሷ እንደዛ ስትል ሊያሾውን አያይዘው አንስተዋል። በባለፈውም አንስተነው ስለነበር ነው ማነሳው። ሊያሾ ብላለች አላለችም አላውቅም ያለች አይመስለኝም። ምክንያቱም ይሄን ነገር አለች ሲባል ራሱ ሌላ ቪዲዮ ሰርታ አይቻለሁ። ሰውየው ከሌለ እዛ ጥያቄ ምል ሰውየው እዛ ከሌለ ምን ይሆናል መጨረሻው ነው ምንድነው ጥቅሙ? አሁን ቬሮኒካን ቤዝድ አድርገን እናወራው ከሳለው ካለችው አንፃር ከሷም አንፃር ጀነራል ነው ማውራት እንችላለን። አይቆጥርብንም። አይ ነኝ እንትኑን እንድንይዘው ብዬ ነው። አሁን ከቬሮኒካ አንፃር ካየነው ከሳለው ብላለች። ያን ያለችበት በህግ ተይዟል ጀምራለች መስከሰለች ነገር ነው። ፕሮሰስ ነውና ያን ስትጀምረው ተጠያቂ የሚሆን አካል የት እንደሚደረግ እና እንደማይደረግ ታውቀዋለች። ገብቷል አይደል? ኬት እንደተነሳም ታውቀዋለች ማስረጃ ስላላት ነው። ሁለተኛ ይኸውልህ ሰው ውጪ ስለሆነ ብቻ አይደለም እዛች ሀገር እንዳይደርሱ ያደርጋል። እንዳይደርሱ ኢን ሴንስ በምን አይነት መልኩ ነው ስትለኝ ተጠያቂ በሀገሪቱ ህግ በሌሉበት ትከሳለ። በሌሉበት ክስና ፍርድ ቤት የሚሰጠው የቅጣት ውሳኔ ይኖራል። እዛ ሀገር በገቡበት ሰዓት ግን ምንድነው ተፈጻሚ ይሆናል። ተፈጻሚ የሚሆነው ለምሳሌ ለዛ ሀገርም እስኪገቡም ተጠብቆ ላይሆን ይችላል። ለምሳሌ የኢትዮጵያ ዓለም አቀፍ ኮንቬንሽኖችን ከፈረመቻቸው አንዱ ይሄ የኢንተርፖል አለ እና የእስረኞችን ተላልፎ የሚሰጥ እንደ ወንጀለኛው እንደ ወንጀሉ ክብደትና ቅለት እነዛ ነገሮች አፕላይ ይደረጋሉ። ሀገራት ለሀገራት ወንጀለኞችን አሳልፎ የመስጠትም ደግሞ ባይላተራል ሪሌሽንሺፕ ካላቸውም ጭምር ማለት ነው። ከኢንተርፖል ውጪ አሁን ኢንተርፖል አባላት ያልሆኑ ሀገሮች አሉ። ከነዛ ጋር የኢንተርፖል ኢንተርፊር ማድረግ አይችልም። ያ ከዛ ያኛው ነገር ምንድነው የሚሆነው? ሀገራት ሁለት ሀገራት ያላቸው ዲፕሎማሲያዊ ግንኙነት ብቻ ሳይሆን ባይላተራል ሪሌሽንሺፕ ለምሳሌ እስረኞችን ወንጀለኞችን አሳልፎ የመስጠትና የማቀባበል ያሱ አግሪመንት ካላቸው ያደርጋሉ። አሁን በቬሮኒካ እንትን ስታየው ማንም እየተነሳ
እንደውም ያለችው የሰውን የትዳር ህይወት መበጥበጥ ነው ያለችው። የብዙዎች ተበጥቷል ቢኒ ቀላል ነገር አይደለም። አሁን እዚህ ጋር አገር ውስጥ ቁጭ ብሎ ሲፈተፍት የምታየው ሲፈተፍት ምልህ የሰው ትዳርን በማናጋት ባለፈው ምሳሌ ሰርተን አውርተናል ስለሊያ መሆን የለበትም ብለን ያልናቸው ነገሮች እንደነዚህ ሰዎች በህግ ካልጠየቃቸው መቆሚያው የቱ ጋር ነው? ለምን ብዙ ሰዎች እየተጎዱ እየሄዱ ነው፣ ትዳራቸውን እያጡ ነው። ሚዲያው እንደምታየው ጥሩ ነገር ሲሰራ አይደለም አክሮሮ የሚያወጣው መጥፎ ነገሩን ነው በጣም አክሮሮ የሚያወጡትና ያ ነገር መሆን ስለሌለበት ቬሮኒካ መክሰሷ ልክ ነው። ይውጭ ያሉትም ይጠየቃሉ ባሉበት የሀገሪቱ ህግ መሰረት። ለምሳሌ ያህል አውሮፓ የሚሆነው አሜሪካ፣ ሚድል ኢስት የሚሆነው ኤዥያ የት የሚሆኑ ባሉበት ሀገር ምክንያቱም ይወል አንዱን መቀጣጫ አስተዳደረገው ሌላው ከዛ በኋላ ያርፋታል። ትክክል እሱ ትክክል ስለስማማለው ግን መንገዱ እንዲቀላል አይደለም። አሁን እንዳልከው ነገሩ አለ አይደለም ሳይሆን ግን ከተጀመረ ግን ምን ሌላው ሊያወራ ያለው ሰዎች አሁን ከዚህ በኋላ አይመሩንም ግን አሁን እሱ ላይ ምንም ጥያቄ የለም። ግን አሁን ይሄ እንዳልከው መንገዱ ረዘም ይላል። ለዛ እኮ ነው ሰዎች ገብተው እዛ ውስጥ የማይጨርሱት። በተለይ አጠገባቸው የሌሉ ከሆነ ሂደቱ ከበድ ስለሚል ያን ነገር ፕሮሰስ ለማድረግ ይሰለቻሉ ሰዎች ከገንዘብም ከጊዜም አኳያ ሌላ ስራ ላይ ኮንሰንትሬት ማድረግ ያ ነው። ግን እንዳልከው የሆነ ሰዎች ከተቀጡ አሁን የሄለን በድሉ እኮ አስቀጥታለች። የቆመ ነገር የለም እንዳየነው። ግን አሁንም ሲቀጥል አሁን ብሎም ትንሽ ዝም ይላል። ሌሎችም ድፍረት ያገኛሉ ባይዘው ሌሎች ድፍረት ዝም ያሉ ሰዎች እየተጎዱ ያሉ ኦኬ እንዴ መክሰስም ይቻላል ከእንዲህ ማድረግ ይቻላል ካብለው የተጎዱ ሰዎች ወደ መክሰስ ነገሮችን እንትን ወደ ማለት ይካሄዳል። ገብቷል አይደል? ቬሮኒካ በጣም ሲሪየስ ነው ያዘችው። ሺዝ ራይት ልክ ነች። ምክንያቱም የሷል ህይወት ላይ ማተር እንደማያረግ ታውቃዋለች። ብራንዷን ይቀንስባታል ሆነን ለመናገር። ሲቀጥል ደግሞ እዛ ጋር ያለውን በሷ የተጠረጠረውን ሰው ህይወት ትዳር ካለው ትዳሩ ላይ ወይም ደግሞ ያለው ሪሌሽንሺፕ ላይ ችግር ያመጣል። ምክንያቱም ቲክቶክ ላይ ሲወራ የነበረው ላይክ ቤቷን እንደምታኖረው ምናምን አይነት ነገር ነው። ያ ላይክ እዛ ጋር ሲወራ የነበረው ነገር በጣም ያሳዝናል። ባለፈውም ብለነዋል፣ ያሳፍራል። እንግዲህ አንዷ መነሻ አላቅም እንዴት እንደሚሆን አላቅም። የሱ በፊት ባለቤት የምትባል ነች። እሱም ቢሆን ወጥቶ እሷ ብቻ ሳትሆን እሱም ቢሆን ወጥቶ የሆነ ነገር ማለት ይኖርበታል ብዬ ገምታለሁ። ወይ ከከሳሽም አንዱ ሊሆን ይችላል። ያው እንግዲህ መድረክ ሲመቻች እድሉ ሲኖር የሆነ ነገር ሊል ይችላል። በዚህ ተፈቷል። እንዳልሆነ ግን ያው ምንም ግልጽ ነው። በፊትም የእንትኑን ፖስት ስላደረገችው ማለት ነው። ጨረስን በሷ ላይ አይደል? ያ ቬሮኒካ እንግዲህ የምታዘጋጀው ኮንሰርት አለ ኦልሞስት ወደ 5 ምናምን ከተሞች አዲስ አበባ ነው መጀመሪያው። ከተሞቹም ሊጨምሩ ይችላሉ ቀስ በቀስ ከተሞቹ ይጨምሩ። ሰይፉን ብሏት ነበረ ከፕሮሞተሮች ጋር እሷ የምትፈልጋቸው አይነት የምትፈልገው አሁን ከእንትና ጋር የምትሰራው ከቫርዳስ ባለቤት ከተስፉ ጋር ነው እና የሚጨመሩት ከተሞች እና አዳማን እንደውም ሰይፉ ከተከታተላለች። ትኬት አሰጭኝ ቪአይፒ ቬሮኒካ ደገፋ ታረግኝ አሪፍ እንትን ነበራችሁ። አንዳንድ ፐርሰናል ነገሮቿንም ተናግራለች። ያው ማታገባበት እንዳላገባች ያው አለ የለም ሰይፉ ጫና አንተናች ባይዘዌይ ይሄ በቃ ራሷን እንዲስቅል አርጋ ሳይሆን በቃ ይሄ አሁን እንደውም ቅዳሜ ዕለት የተለቀቀ ቪዲዮ ነበር መገናኛ እየዘፈነች መንገድ ላይ ምናምን ነገር አሁን ሌላው አርገብ ተላይ ያረገው ምናምን ጎበዝ ነች። እሷንና ሳሚዳንን በቃ ማርኬቱ ገብቷቸዋል። ፕላስ ሳው ናቸው ስሜት አላቸው። እንዴት አንተ ቀለል ባልክ ቁጥር ህይወትም ቀለል ብሎ ይቀጥላል። ሳሚዳንም እንደዛው እኮ ነው የሚለው። ፕላስ አንተ ላይ ባይዘው ሁሌ የምንላቸው ነገሮች አሉ አይደል? አሁን አርቲስቶች ነገሮቻቸውን ሁላ በጣም ሚስጥራዊ በጣም ራሳቸውን እንትን አድርገው ስለሚሉ ትንሽ ነገር እነሱ ላይ ይገናናል። አሁን ሳሚና ቬሮኒካ ላይ ምንም ነገር ቢባል አንተ እንደውም ዲፌንድ ታደርግላቸዋለህ። ቅርብ ናቸው እናንተ ነውና ከዛ አንፃር ነው። አሪፍ እሺ፣ ወደሚቀጥለው ጉዳያችን እንሂድ። በጣም ይሄን ጉዳይ ብዙ ጊዜ ቲክታከሮች ዩቲዩበሮች ብለው እንዳይሰሩብን እንጂ ቲክታከሮች ብለን እንጀምር። ሁሉንም ለማለት አይደለም። ቲክታክ ላይ አካውንት ያላቸው አንዳንድ ታዋቂ ግለሰቦችን በላቸው እነሱ እንግዲህ ብዙ ጊዜ በእርዳታ ጉዳይ ላይ እንደሚሳተፉ ይታወቃል። ሰው ሲታመም ገንዘብ ያሰባስባሉ። የሆነ ቦታ አደጋ ደረሰ ሲባል
ከቅርብ ጊዜ ወዲህ እንደ ትሬንድ ተይዟል መደረጉ ትክክል ነው ጥሩ ነው ጎርፍ ሲኖር የመሬት መንሸራተት ሲኖር ተፈጥሮ አደጋዎች ብዙ ነገር ሲኖር ይሄዳሉ ያግዛሉ ምናምን አሁን እዚህ ላይ አይደለም ጥያቄው ምንድነው ከሄዱ በኋላ የሚሰሩት ድራማና ሾው ነው አሁን አጠያያቂው አነጋጋሪው ማለት ነው ምንድነው የሚያደርጉት ከዚህ ገንዘብ ማሰባሰበው ይሁን የራሳቸው ነው የሚሆን ምናምን ጭነው ይሄዳሉ የሆነ ነገር ሊሆን ይችላል ወይ ምናምን ከዛ ይደረደሩና የሚሸከሙት ነገር የሚያስመስሉት አለ አይደል ይሸከማሉ 50 ቪዲዮ ነው እዛው ቆመው የሚሰሩት ወይ ሆነ ቦታ ጭቃ ውስጥ ሆነው እንደዚህ ሆነው ወይ እንዲሆነው ምናምን እሱ ነገር አስፈላጊ ነው ወይ ነው አሁን አንተ እንደ ዩቲዩበር ሆነን ያየው እንደኛ ዩቲዩበርም ቲክቶከርም ስትሆን ልዩ ስሜት አለው ከውስጥ ነው የሚመነጨው ከውስጥ ይመነጫል ከውስጥ ይመነጫል ኤኒዌይስ በጣም የምጠላው ነገር ነው ቢኒ ማው እንግዲህ እኛ ዩቲዩበሮች ነን ቲክቶክ ላይ እንትን አንልም ግን ማስመሰል በሌላው እንትን መነገድ ይወለ እነዚህ ሰዎች እዛ ጋር ሄደዋል አይደል which is ትልቅ ነገር በቃ ትልቁን ነገር ግን ለምን ያብጠፉታል ነው እኮ ትልቁን ነገር ሰርተ በትንሿ በማይረባው ነገር ያንን አዳላ ትልቁ ነገር ያለው ምንድነው እዛ ጋር ተገኝተዋል እዛ ጋር የደረሰውን አደጋ አስመልክተው እንርዳቸው እንርዳ በቃ ትልቅ ነገር ነው ገብቷል አይደል እዛ ጋር ስትሸከም አንዳንድ ሰዎች የሮል ሞዴል እነሱ አድርገው ማሳየት አለባቸው ብላችሁ እንዳትሉ እኔ እነሱን አልስማማም ማይመስል ነገር አዎ የሚያደርጉትን ነገር ስለምናየው ስለነበረ ነውና እንደዛ ሳይሆን ማስተባበር መቻል በራሱ ትልቅ ነገር እኮ አረጋው ከኪሳቸው አንዳንድ ጭነው ይወስዳሉ ጎበዞች አሰባስበው ይወስዳሉ በጣም ይሄን ክሬዲት ምንም ልትፈቅዱ ትልቅ ክሬዲት አለ ከዛ ግን ግድ እንዴ ቶሽ ወንዶቹ ሲቆመን እንዴ ሲሸከም ምናምን ይበሉ አሁን ሴቶቹ ሄደው የሚያደርጉት እንደ ሾው ተመልከቱ ያዩት ነበር ሰው በጣም አስፈላጊ አይደለም እንዴ አይነት ድራማ የሰራውን ክሬዲት ማሳጣት ነው በሰውም ዘንድ ክሬዲት ፍለጋ ነው ባይዘው አሁን ክሬዲት ማሳጣት የምትለው እንደኛ ነገሮች ለሚገባው ሰው ነው ለሌላው ደግሞ ክሬዲት እነሱ ክሬዲት ያስያዙበት ነው ምናምን ይላል አይደል ቀለሱ ስለዚህ ማህበረሰብ ይደረሰች ያዋት ሴት ሆና እንደዚህ ተሸከመችም ነው አልተሸከመችም ማንኝ ትንው አንዱ እንትናለች ቪዲዮ እኮ እንደዛ አስፈላጊ ግን አይደለም ይሄ ትልቁን ነገር የሰሩት ነገር ለምን ያጠፋው ሊሆን ማስተባበራቸው ጥሩ እንትና እንደዚህ አንድ ተወቅሶ ከዛ በኋላ ትቷል በስም መጥቀስ ስለምፈልግ ማስተራብነት የካስታወስክ የሆነ ሰዓት ድርቅ ተነስቶ ነበር ወደ ጉጂ ምናምን አካባቢና እንደዚህ ቦረና አካባቢ ጁስ ያጠጣ ምናምን ይዛን ጊዜ እንደዚህ ብዙ ነገር ተብሎ ከዛ በኋላ ግን እሱ ጎበዝ ነው አስተካከለ ምክንያቱም ከዛ በኋላ ካየው ያስተባብራል እንድረስላቸው ይላል እዛ ቦታ ላይ ሄዶ ማስተባበርን ስራ ይሰራል የሚሰራውን ስራ ይሰራል ዳሴት ገብቷል አይደል እንጂ ያን ሰው ደግሞ እንትኑ ነው እንጂ የሚገርመው ክላሲካል እና ሪፒል የሆነ ወደ መኪናው ሲሄዱ ከዛ ተሸክመው ሲሄዱ አንቺ ተሸክመ ሄድ እንጂ እኔ እየገባሁልህ እኮ ነው አይሞን የለበትም ያድርሱ ይታይ ሲሰጣቸው ከዛ እኮ አሉ ከኋላ እኮ አሉ እዛው አካባቢ ያሉ ማህበረሰቦች ሲያወርዱ ሲሮጡ ምናምን ታያለ ግን ካገስከውም ካሜራን ዘግተኸው አድርገው በቃ አድርገው እሱ ነው የምልህ በጣም ጥሩ እንደውም ይወለ ካረከውም ደግሞ እስቲ ዝጋና አርገው ተሸከሙ ገብቷል ያቺን ያረካትን ነገር ቀርጸህ ፖስት ለማድረግ ሰው ሲያረጋውም ደስ ይላል ይወላውን ሰው እዚጋውን ሰው ዝም ብሎ እንደዚህ ስትል የሚያነሳውን ጥያቄ እኔም በሆነ አሁን ቪዲዮ ያየው ቢሆን ከዚህ አውጥቼ ራሴን ነው አሁን እነሱ እነዛ አረጉ አንተ እዚህ ጋር ቁጭ ብለህ ነው ምናምን ምን ዳረኩ በመንም ልታውቅ አትችልም እንዲህ ብለህ የምታስበው ሰው አታውቅ ቴንክ ዩ እሱ ነገር እንደውም እንኳን ያነሳው ሽካተል ስለዚህ ግዴታ ይሄ ስለሚባል ነው እኮ ወቁልን የመጣው ያ ገባ ይሄን እንዳይሉኝ ብዬ እስቲ ነው ያረኳቸው ነገሮች ደግሞ ሌላ ቀን እንደተናገሩኝ ብዬ ማሳየት የለብኝም አላሳይም ግን ሐሳቡ ላይ ግን እናገራለሁ ያ ብዙ ጊዜ ይሄ ነገር እንደውም ካነሳው አይቀርም የሚነሳ ነገር ነበር እኛ የሆኑ ነገሮች እንደዚህ ፕሮግራም እንደነዚህ አይነት ነክ ነገሮች ስንሰራ እናንተ ቁጭ ብላችሁ ሰውን የምትናገሩት ማን ሆናችሁ እናንተ ምን አረጋችሁ እዛ ቁጭ ብላችሁ የዩቲዩብ ሳንቲም ከመልቀም ውጪ የሚባል ነገር አለ ይኸውልህ በእነሱኛ ተነካለን ነክቶና ያቅም ማለት ፊል አላረገውም ግን እምነትህም የሚልህ ቀኝ ሲሰጥ ግራ ያይ ነው ማድረግን ፈጣሪ ይወቀው አንተ ራስ ደግማ አታስበው ኢቭን አደረኩ ብለ ያ መታበይን ያመጣል
በቃ አንተ ወቀው ስላረከው ነገር ዲታ አንዳንዴ ላይክ ለእንትን ተብሎ ምናምን ይሄ ለሌላው ከዚህ በፊት ለኔ እናንተም የተከራከርንበት ጉዳይ ላይ ለኔ በኔ በኩል ይሄ የሚሰራው አይ ኖ አይደለም በእንትን ላይ አሁን አንድ ሰው የሆነ ሌክዠሪ ነገር ደግሶ ሲታይ ምናምን ይሄ እንዲ ከሚያደርግ ለእንትን አይሰጥም ሲሉ ሰዎች እሱ ቤተሰቡን ወይ ሚስቱን የሚያስደስተው ነገር አረገ ከዛ ደግሞ ለሌላ ሰው አርግ በምን እናቃለን ነው ገብቷል አው ግን ይኸውልህ እዛ ጋር የዛን ጊዜ ምኮ እንደዚህ ማለት ነው እንደዛ እንደኔ አይደለም አይ ወደ ተመልካቾች ይወላችሁ አንድ ነገር አለ ተጽዕኖ ያደርግብኛልና ይሄን በራሱ ይውልኝ አይ ክራስ ይኸውልህ ሚዲያ ላይ ወጣ ይኸውልህ ጀጅ እንድንደረግም እንድናረግም የተደረግ ነው ይዘህ ወጣ እንደውም አንተ ብዙ ጊዜ ትላለህ ብዙ ጊዜ ስልህ አንዴ ካመጣው በኋላ ወዳየከው መቀበል አለበት በቃ ኦሬዲ አምጥተዋል አውጥተዋል ስለዚህ ባይመጣ ገብቷል ሁለተኛ ደግሞ እንደነዚህ አይነት አሁን እርዳታ ላይ ምናምን እና ያለን እኮ ከልብ ሌላ ሰው ቀጾት በእንዴ ከሌ እንደዚህ ያደረገ ብሎ ከሌላ አንግል አላር ላይ ያስታውቃል ተፈጥሯዊ ያቀርጽ አንተ ይገለ ካሜራህን ኦፍ አድርገህ ለማገዝ አለብኝ ሌላ ሰው ሲያደርገው ደስ ይላል ግን ይሄ ማጥፋት ነው ኃላፊነቱ የኛ አይደለም ወይ እንዲያረጉትን ሰዎች ቅዱስ አርገን ይመስል ይሄን ቀርጸው ያሳዩንን ሰዎች ቅዱስ አርገን እየሳልን አይደለም ወይ የሚጫወቱብን ነው እኔ አው ግን እንደነውንም ያስገድርናቸው እኛ ነን ባይዘው ተመልካቹ ያ ሰው ረዳ ብለን የምናስበው ብር ከሰጠው በላይ ትልቅ ብር ከሰጠው በላይ እቺን ነገር ሲያደርግ ስናይ ቀርጾ ካሳየ አው ለዛ ሰው ነው በቃ እንትንም ብለን የምንለው አይ ዶንት ኖ ተፈጥሯዊ ባህሪያችን ይሁን የዚህ ነገር ድግግሞሽ ያመጣብን አይነት ችግር ይሁን አላውቅም ግን መሆን የነበረበት ነው በቃ let's say እንደውም ከዚህ ቀጥሎ ተያይዞ ምን ነው anyways ሌላ እንትን ምንለው ይኖራል እና እንደዛ ባይደረግ ቢዝነስ ሆነ በችግር ላይ እንደዛ ማድረጉ ተገቢ አይደለም ግን ለምታረጉት ነገር ሁሉ አሪፍ ነገር ነው ግን እቺኛዋን ነገር በተዋት ሰየው አሪፍ ነው ብለን እናስባለን ክብራትና ክብራን አንተ ተዘጋው ኦኬ ቀሪ ያለን አዎ እሺ ምን ቀረ ከተነሳ አይቀርብ ይሄ አዶናይ ነገር ትንሽ ነው ኦኬ እሺ አዶናይ ሲነሳኛ ጋር ችግር አለባችሁ ነው የምንባለው ብዙ ጊዜ እንትን ሰማን ነገር አይ እንደውም እንትን ነው ምን ሆነ መሰለ አሜሪካ ነው ያለው heart to heart ሚል አንድ ፋውንዴሽን ተቋቁሞ እንግዲህ እሱም በራሱ የራሱ አወዛጋቢ ነገር ነበረው ያው አውርተነው ነበረ ለተሙ ምናምን ነገር ያነሱት ጥያቄ ምናምን ነገርና ግን ከዛ ባለፈ ደግሞ የራሱ ማን ነው በነገራችን ጥያቄው ተገቢ ነበርሽ ነው አይ ስለሱ አይደለም የዛን ጊዜማ አውራን ጨረስን ከዛ በኋላ አዶናይ አንድ ፕሮግራም አዘጋጅቷል እንግዲህ ምን ነው ሸዋ ኢንተርቴይንመንት ጋር ፕሮግራም ተዘጋጅቷል ከመጣ አይቀር እኮ ነገር ነች ፕሮግራሙ አገለኔ አዎ እና ፕላን አይደለም ከኢትዮጵያ ሲመጣበት ፕላን ሌላ ነው እዛ ሲደርስ ግን ከሆነ አይቀር ነው እሺ ያ ፕሬዘንት ያደረጉት ምን ነው ሸዋ ናቸው እንግዲህ ዋርነር ቲያትር ነው እንትን ያለው እሸቱ ሜጋ ያሰራበት ዋርነር ቲያትር ትልቅ ቲያትር ነውና አይ ቲንክ ሶልድ አውት ሆኗል መሰለኝ ቲኬቱ እንደዛ አይነት ነገር የሰማሁት I'm not sure ብቻ ለምንድን ነው ስለ አሜሪካ ሳወር አክሰንት የሚለወጠው በቃ ይመጣላ መንፈሱ ተወገው anyways ሳገዛት ቀርም እና ማርች 28 ነው ፕሮግራሙ ምነው ሾዎች ናቸው ብቻ እና ላጋር ሆሚስ ከበባው አብሮት ነገር አለ አዎ ግን አሁን እንትኑን እንደማየው አውጡት አዎ ፖስተሩ ይሄን ነው ሌላ ከከበባው ጋርም ቆሞ ሊኖር ይችላል አይ የተለያየ ፖስተር ለአንድ ፕሮግራም ይሰራል ኦፍ ኮርስ እና እሰይ ቱር የሚል ነው ኦኬ ያው እሰይ የሚላት እንትን አልነበረችው ሰው እንደዚህ መክርሻል እሰይ አዎ እና እሰይ ቱር የሚል ፕሮግራም ነው እንትን ያለው እና አሁን ፕሮግራሙን ለማስተዋወቅ ሳይሆን ያ ሞቲቬሽናል እንትን እንግዲህ ኮሜዲያን ከበባው ገዳም አለ አሁን ሶሻል ሚዲያ ላይ ተነሳ ነገር ነበረ ሶሻል ሚዲያ ላይ እንዴ አሜሪካ ያላችሁ ሰዎች እሱ ነው እንዴ መጥቶ የሚያነቃቃችሁ ከካናዳ የተመለሰ ህይወት አቅቶት ወይ የተመለሰ ሰው መልሶ መጥቶ እናንተን እንዴት ነው ቢሎች ያላነቃቃችሁ የአሜሪካን ቢል የመብራት የውሃ የሄልዝ የኢንሹራንስ የምናምን ቢል ያላነቃቃችሁ እንዴት ነው እሱ የሚያነቃቃችሁ አይነት ነገር ብዙ ነገሮች መባል ጀመሩ ኢንጂነር ተከለለ ታደርገው እነሱ መሰለብ ተጀመረ ያው እሱንም ነው ዞሮ
ያ ነገር ለኔ አልተዋጣልኝም ይሄ ሰው ፕሮግራሙን አዘጋጅቷል መብቱ ነው ያን ነገር በቃ ማየት ፈልጋለሁ ብሎ የሚያይ ካለ ዋይናታ እንትና ላይ ሲሆን ከዚህ በፊት የሄዱ ሞቲቬሽናል ስፒከሮች አሉ አሜሪካ ላይ የተናገሩ አሁን አዶናይ ዛጋ የሚናገረው ልክ ነው አይደለም እኔ ግን በፕሮግራሙ ይዘት ላይ ያ ሰው አዘጋጀ ፕሮግራም የመቅረትም የሚሄድ እዛ ጋር ያለው ሰው እንትን ነው ግን እዚህ ጋር መተህ ምክንያቱም አንደርማይንም ማድረግ ጥሩ አይደለም ብዬ ስለማሰብ ነው በዛን ያለክ አዶናይን እንትን ማድረግ ጀጅ ማድረግ ልክ አይደለም ማለት ሰዎች እንደዚህ እሱ ነው መጥቶ የሚያረጋችሁ ስትል እሱ የነካ ነው እና ልክ አይደለም ብዬም ስለማስብ ስለታየኝ ጭምር ነውና ኦኬ ያ ሰው መብቱ ነው እነዛ ሰው እሱ ላይ እሱ መብቱ ነው ምክንያት ይሄኛውም ሰው ደግሞ መብቱ ነው አስተያየት መስጠት የተባለበት ኢንቴንሽን ልክ አይደለም ግን መብቱ ነው ብቻ ሰው መስጠቱ መብቱ ነው ማለት ግን መብት ስለሆነ ቢኒ አንድ ማላምንበት ነገር አለ ምንም ነገር መብት ስለሆነ ብቻ ትናገራለህ ማለት አይደለም ከመብት በኋላ ሞራል ካልያዘ መብት ነው እኮ ያው ሞራልና ይሄ ባህሉ ሞራሉ ካልያዘ አይደለም ትክክል ተረድቻለሁ ምክንያት አይሞን አለ ግን ይሄ አንድ ኦፒኒየን ይሄ ዝግጅት ለምሳሌ አሁን ለኔም ብትጠይቀኝ ለምሳሌ አሁን እንዴት ይሄን ፕሮግራም አንተ እንዴት ነው የምትረዳው ብለህ ጠይቀኝ አይደል እኔ ስረዳው ይሄን ፕሮግራም የምረዳው ምክንያት አዶናይን ሶልድ አውት ሆኗል በሚለው ለምሳሌ ቲኬቱ ወይንም የሚሄዱት ሰዎች አዶናይ አሁን ያለውን የህዝብ ፍቅር ታውቃለህ ብዙ ሰዎች የሚወዱት ሰዎች አሉ በጣም ተከታይ እንባለው እሺ ብዙ ቃሉ ካንትሩ አይደለም ግን አሉት አይደለ እነዛ ሰዎች አዶናይ ጋር የሚሄዱት ሰዎች አዶናይ እንደነገርኩ ብዙ ተከታይ ስላለው ፎሎወሮች ምናምን ስላሉት እነዛ ሰዎች እሱ የሚያዘጋጀው ምንም ነገር ይሁን ሞቲቬት ለመሆን አይደለም እሱን ለማግኘት እሱን ለማየት በቃላር እንደ ሰፖርትም ምናምን ነው ይሄዳሉ ብዬ የምገምተው እንጂ 100 ሞቲቬት ለመሆን ነው ብዬ አላስብም ሁለተኛ ተደራቢም ነገር ሊኖር ይችላል እንዳልኩ አዶናይ ብቻ መጥቶ ንግግር አድርጎ የሚሄድበትን ፕሮግራም ላይ ሆን ይችላል ተጨማሪ ሌሎች የዝግጅቶች እንዳየው ትክክል ከሆነ ክበባው ራሱ የናፈቀው ህዝብ በጣም ብዙ ነው በጣም ካለ ተጨማሪም ነገር ሊሆን ይችላል ካለ ከሌለም እንዳልኩ በዛ መልኩ ነው 100 ባልልም በአብዛኛው በዛ መልኩ ሊሄድ ይችላል ብዬ ነው ማስበው እንጂ እኔ እንደግሌ ሞቲቬሽን የሚባል ነገር አላምንበትም ትቀበላለህ ሞቲቬሽን አንተ ተስማማህ ቡና ይሻለኛል ቡና ያነቃኛል ተብሏል እኔ ቡና ነው የሚያነቃኝ እኔ ለነሱ አይሰብ ቢዝነስ እንዴት ነው እንደንተኑ ማለት ነው 10 የሀብታም የመሆኛ መንገድ ብሎ እሱ በ11ኛው ሀብታም ሆኖብሃል መጽሐፉን ሸጦብህ ማለት ነው እንደገና ደግሞ ማሳተሚያ የሚያጣማለ ተብሏል ስፖንሰር የሚፈልግ እኔ እንደዛ አይነት ነገር እንትን የሚለኝ ሰው አይደለም ድንገት ሰውየው ጥሩ ተናጋሪ ነው ለው ይችላል አነጋገር ስታይሉን ወይ አማርኛ ተቃቀሙ ከዛ ባለፈ ግን እሱ በሚለው ነገር አይደለም እኔ የምነቃው የሚያነቃኝ እዚህ ጋር ችግሬን እኔ ነኝ የማውቀው ገብቷል አይደል ብሮ ባውንድ እንደዚህ ሀብታም ትሆናለህ ነው አይደለም በቃ ሀብታም መሆን ስላልቻልኩ እንጂ ሳልሞክር ቀርቼ አይደለም እማምንበት የትኛው መሰለህ ይሄ የክህሎት እንትን እሱን አምንበታለሁ ይሄ ሞቲቬሽን ሳይሆን ይለያያሉ ታውቃለህ ይሄ የምንድነው ማነቃቀጥ ሳይሆን እንዴት ነው አይምሮ እንዴት ነው የሚሰራው የሚለውን የሰው ልጅ ጭንቅላት እንዴት እንደሚሰራ ማወቅ ምናምን የሚባሉ እንትኖች አሉ ሞቲቬሽን ውስጥ አይደሉም እነዚህ ሌላ ናቸው ግን ከዛ ጋር አንዳንዴ ስለሚቀላቀሉ እሱ ማይንድ ሴት ምናምን አለ አይምሮ እንዴት እንደሚሰራ ማወቅ ምናምን ተገቢ ነው ያስባሉ ቢጠቅምም ባይጠቅምም ይጠቅማል ግን ይሄ ሞቲቬሽን ግን ይሄ የስ ምናምን በለው ተነስ ምናምን እኔ እሱ ማያስማኝ ይሄኛው አይመቸኝም አይመቸኝም ማይንድ ሴት የሚያደርገው የሚሰራው ሰክሰስ ነው ሳንቲም ሳገኝ ነው የዛን ሰዓት እነግርሃለሁ ማለት እንዴት እንደሚሰራ ማለት ነው አሳያለሁ እንደዚህ አይነት ሰዎች ወለም የሚያረጋና አሉ ብሎ የሚያስቡ ሰዎች ብዙ ያለው መብታቸው ነው የዚህ ሰውም የእንትና የሚያዶናይም በቃ በሱ እንዳልከው ፋኖቹ የሚሆኑ ነው እንጂ በስሬ ለኔ እኮ ፋኖቹ ምናምን ነው እንጂ ኖርማሊ እንዳሰራር ካየ ነው
የትኛው የትምህርት ዝግጅቱ ነው ሞቲቭ ማለት የትኛው ትምህርት ዝግጅት አይጠይቅም ባይዘው ቆይ ለማለት የፈለኩትን ልንገር የትኛው የላይፍ ከድሜው አኳያ ከሄደባቸው ይታወቃል ፓዞቹ እንዳሉ የሚታወቁ ናቸው ገብቷል ስለዚህ የትኛው ያናክል ይሄን የሚያክል መድረክ ላይ ቆመህ ብዙ ሰዎችን ታነቃቃለህ ብዬ እኔ አላምንም የኔ ነው ይሄ ገብቷል አዶናይ ግን ማድረጉ አለማድረጉ ላይ ምንም ተቃውሞ የለኝም የሚሄዱትም ሰዎች ላይ ተቃውሞ የለኝም መብታቸው ነው ሞቲቬሽን እኮ ስትሰጥ ስለተማርክ ሳልተማርክ እንትን ሳይሆን ላይፍ ጆርኒህን ነው ወደ ትምህርት ሞቲቬሽን የምታመጣው አይደል ለምሳሌ አለ ዳይ ድሪምስ ላይ የሚያዘጋጀው ፕሮግራም ላይ ሁሌ እሱ ብቻ አይደለም የሚናገረው ኢንቫይት የሚያደርጋቸው ገስቶች አሉ ኢንቫይት ከሚያደርጋቸው ገስቶች ውስጥ በጣም ወጣቶች በጣም በቅርብ ጊዜ ውስጥ ወደ ነገሮች ውስጥ ወደ እውቅና የመጡ ሰዎች እናያለን በጣም በደሞ ኤጅዲ ሆኑ ሰክሰስ ያደርጉ ሰዎችንም እናያለን አሁን ብዙ ጊዜ ሰዎች የምናየው ላይክ እቺ የሰክሰስ ስቶሪች ታይም ላይ ነው አይደል በቃ ወደ ሚዲያ ከመጣበት ጊዜ ጀምሮ ያለውን ነገር ነው ለኔ ሰክሰስ ምለው ላይክ ባለፈው እንዳልነው ፕሮሰስ ነው ብለሃል ፕሮሰሱ ነው አይደል የሚያስተምር ላይክ ይሄኛውማ በቃ ወደድክም ጠላህም ገፍቶ አምጥቷል ያኛው መከራና ጥንካሬ እዚህ ጋር ደርሷል ስለዚህ ብዙ ጊዜ ማናቀው ከቢሃይንድ ከሰክሰስ ጀርባ ያለው ፓርት ነው አይደል ያን ለመስማት ሊሆን ይችላል አሁን አዶናይ የተወሰነ ነገር የምናቀለት ነገር አለ እዚህ ሚዲያ ላይ ላይክ ስፔክ ወደ ኢትዮጵያ ከተመለሰ በኋላ አብዛኛው ሰው ወደ ኢትዮጵያ ከተመለሰ በኋላ ነው አብዛኛው ማጆሪቲው የምትለው እንጂ ለምሳሌ በጣም ብዙ ነው አብዛኛው ማጆሪቲው እንደ አብዛኛው ፐርሰንት ካናዳ ያለ የመጨረሻ ሰው ደግሞ በረም ሊያቃት ያቻለው ብዬ ማሰባት እቺ ተቸገርኩ ብሎ ስፔሻሊ እቺ ገቢ ማሰባሰቢያ የተደረገችው ነው የነቀነቀችው ከዛ በፊት ሴቶች ሞቲቬት ያደረግ ነበር ምናምን የራሱን ላይፍ ጆርኒ እንትን ይል ነበር ምናምን ነገር ያንን ፓርት አናቀው በዛ ውስጥ ወደ ኢትዮጵያ አስገድዶ ያስመጣውን የህይወት ምዕራፍ አናቀው አሁን ለሱ ዲፌንድ ኦር ሰምቲንግ ነው ያልኩ ሳይሆን ከሰዎች የሆነ ነገር ምናይበት መንገድ አለ እንዳልከውም ደግሞ ከባባውን ካለም ከባባውን ለማየት ሊሆን ይችላል ወይ ደግሞ የሚያደቁትን ሰው በፊት ለፊት ስላዩትም ሊሆን ይችላል ግን እኔ እሱ ላይ ዳውት አላረግም በቃ እነዛኛዎቹም ሰዎች ይልቀቁ ይተዋቸው በቃ እነዛ ሰዎች ማለት ይሄ ጀነራላይዝድ ሲደረግ ስላየው ነው እንዴ እሱ ነው ንቀት ነው በቃ እነዛ ሰዎች ተመቻቸው አይደል ምንም በቃ እነዚህ ሰዎች ባለመሄድ በመቅረት እንትን ሊሆን ይችላል እና ኢንቴንሽናቸው እንደዛ እንዳልሆነ ስለሚገባኝ ነው ሚዲያውን ተቆጣጥሮታል ልጁ he's smart way በቃ how to manage them the media ገብቶታል ይዞታል እንዴት ምን እንደማለት እንዳለበት እናንተ ከሚዲያ ከካሜራ ውጭ ምን አወራቸው ነገሮች አሉ እና ያ ነገር እንደተበለጡ አንዳንዶቹ ወጥቷል በቃ በልጦናል ብሏል አይደል በቃ ወደ የሚመለከት ነገር ላይ ሄድ እኛ ጋር ምንድነው ያንተን እውቅና ለማምጣት አንዱን መርገጥ አለበት ምናምን ትንሽ ሰው ከፍ ሲል አንወድም አይ ትክክል ነው ትክክል ያልተሰማህን ደግሞ ትክክል ይሄ ባይሆን ማለት መለመኛ ነገር ሲሆን አይ ትክክለኛ ክሪቲሳይዝ አድርገን በመንቀፍኛን ብስም እንደ አዶናይን አሁን እኮ ጥሩ ነው ያደረገው እያልን ያለን ለምን ትክክለኛ መንገድ ላይ ሲሆን የኛ መንቀፍ አይደለም ነው መንቀፍ ማለት ይሱ ነኝ መንቀፍ ማለት ቢኒ መንቀፍና እንትን ይለያያል አማርኛ ተሆኖ አገባቡ እኛ ምናረገው ምንድነው ትክክለኛ ነገሮች እንትን ነው ትክክል የሆኑትን ትክክል ያልሆኑ ነገሮችን ደግሞ እነዚህ ነገሮች በዳኝነት ሳይሆን በዚህ መልኩ ትክክል ይመስላል በዚህ እይታዎችን ነው የምናስቀምጠው ከዛ እሱን የምንጠቀምበት ቃል ክላዮች የምንነቅፍበት ነገር አለ እላለሁ ብዙ ጊዜ ነው ተጠቀሟል ኤኒዌይ እንደዛ ኮን ያኔ እንደዛን ስናልኩት እስከ መጨረሻው መሰገጥ ምናምን የሚለው ቃል ትክክል አልነበረም በዛ ሰዓት ተቃውመናል አሁንም አይሆንም ላይሆን ይችላል አይሆንም ስለዚህ እንደማይሆንም ሲገባው እሱም ሽፍት ያደርጋሉ ግን ልክ ነው ብለው ያሉ ሰዎች ግን አሁን ዳር ቀርተዋል ስለ በቃ አይ ነው እሱ እንደዛ ማለት ነው እንጂ አንዴ ከፍ ብለዋል ብለ እስከ መጨረሻው አሪፍም ነገር ሲሰራ እነዛም ሰዎች ደግሞ ማለት እነዛም ሰዎች ደግሞ በዚህ ጉዳይ ላይ ሐሳብ መስጠት ደግሞ መብታቸው ነው የሚሄደው ሰው የነሱን ሰምቶ ከቀረ ኢንቴንሽናቸው ሁለተኛው ለኛ ስንል አሁን አዶናይ ከዚህ በፊት እንደዚህ በስፔሻሊ በሽልማቱ ወቅት ስንላቸው የነበሩ ነገሮች አሉ አሁን አይደለም ጀጅ መደረጊያው በሚቀጥለው አመት ነው ብለን ያስቀመጥንበት ወይም ደግሞ ምንናገርበት ማነር ቶን አለ በመናቅ አይደለም በማንኳሰስ በመሳደብ አይደለም ስርዓታችንን በተጠበቀ መልኩ ነው
ያንን ተከትሎ እኮ ቢሆን ሳየው ምክንያታዊ የሆነ መሞገት እኮ አሪፍ ነገር ነው። ሞግት ያ አሪፍ ነው፣ የተሻለ ነገር ያመጣል ለማናችንም። ግን ንቃት በተሞላበትና ስድብ ሲሆን ትንሽ ጥሩ አይደለም። ገብቷል አይደለ? ያ ነገር ነው የነሱንም ሐሳባቸውንም ያጠፋባቸዋል ሊሉት የፈለጉትንም። አሁን ግን አንድ ቅሬታ አለኝ እኔ ፖስተሩ ላይ ባላሁ ምንድን ነበር ያልኩ በፊት የሚለው ስግጥ ፍምስ አይነት ነገር ነበር አይደል? እሱ ትክክል። አሁን እሰይ የምትለዋ ነገር ራሱ የበግታ ባባረሰብ ሚላት እንደዚህ ነሻሉሽ እሰይ ምክር እኮ ነው። አሁን አንዳንድ የሚላቸው እዛ ላይ ቃላቶች አሉ ምክር ናቸው ስለ አንተ ጥሩ አስበው ሰው የሚለን ነገር እሰይ ቢያች ማንንም ማትስማ ነው እሰይ እና ቢቀይሩት እንዲህ አይነት እንትን ያለ ነገር ፕሮሞተሮቹ ምናምን ልጁ አሁን ጥሩ ስቴፕ ጥሩ እየሄደ ነው ገባ ጥሩ እየገባው እሱም በዚህ በሂደት ውስጥ ነው ማቹር እያደረገ የሚሄደው ገባ እየሄደ ባለበት ሁኔታ እንደገና ወደዛ ባያረጉት ምናልባት ለማለት ነው። ክብራትና ክብራን እናንተም ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልን። አዳዲሶች ሰብስክራይብ አድርጉ። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።